جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا እነሆ ቁርአን በምንቀራበት ጊዜ ያለፉ ህዝቦችን ታሪክ ቅሷ በምናጠናበት ጊዜ የነቢያት ህይወት በደስታም በሐዘንም የተሞላ ነበር። ነገር ግን በአላህ የተማመነ ሁሌ ሐዘንና ችግር ላይ አይቆይም። ከችግር በኋላ ድሎታል፣ ከሐዘን በኋላ ደስታል። አላህ ተባረከ ወተዓላ የነቢያትን ታሪክ ቁርአን ላይ በብዛት የዘረዘረበት አንዱ ምክንያት የነቢያት ተከታይ የሆኑ በአላህ የሚያምኑ ሰዎች በሚደርስባቸው ችግርና አደጋ ሙሲባ እንዲጽናኑና ተስፋ ከመቁረጥ እንዲጠነቀቁን። ቁርአን ላይ በብዛት ከተነሱ ታሪኮች መሃል አንዱ የኢብራሂም ዓለይሂ ሰላም ታሪክ ነው። ወደ ተውሂድ በመጣራታቸው ምክንያት እሳት ላይ ተጥለዋል። ተራ እሳትም አይደለም። ለረጅም ቀናት ሓጃ ያለበት ሁሉ ሓጃው እንዲወጣለት ማገዶ በማቅረብ ተስሎ የተዘጋጀ ከባድ እሳት ነበር። እዛ ላይ ሲጥሏቸው የሰው ልጅ እዛ ላይ ተጥሎ ይድናል ተብሎ አይጠበቅም። ነገር ግን አላህ ተባረከ ወተዓላ እሳትን ሰላም ሁኚ ብሏት እሳት ውስጥ ከተጣሉ በኋላም አላህ ኢብራሂምን ከእሳት ውስጥ በሰላም እንዲወጡ አድርጓቸዋል። የነቢዩላህ ሙሳ እናት ልጃቸውን በማጣታቸው ምክንያት አዝነዋል፣ ተጨንቀዋል። በጊዜው ፊርዓውን የሚባለው አና ረብኩም ልአዕላ ሚለው አምባገነን በዚህ ዘመን የሚወለድ ወንድ ልጅ አለ ያንተን ንግስና የሚቀማ ነውና ወንድ ልጅ በተወለደ ቁጥር መግደል አለብህ ብለውት ስለነበር ጠንቋዮች ሙሳ የተወለዱት በዚያ ጊዜ ነበርና አላህ ተባረከ ወተዓላ የሙሳን እናት ከወለድሽው በኋላ ወንዝ ላይ ወስደሽ ጣዪው፣ አጠዋለሁ ብለሽ አትስጊ፣ ወደ አንቺ እንመልሰዋለን፣ መመለስ ብቻም አይደለም ረሱል ነቢይ እናደርገዋለን ብሏታል። በጭንቅና በመከራ ጊዜ የተወለደ ልጅ ይባስ ብሎም ጫካ ላይ ወንዝ ላይ የተጣለ ልጅ በአላህ ተባረከ ወተዓላ ፈቃድ ከችግር ከጭንቅ በኋላ ፈረጅ ደስታ ስላለ ተመልሶ ከእናቱ እንዲገናኝ አላህ አድርጓል። አትፍሪ፣ አትጨነቂ፣ ወደ አንቺ እንመልሰዋለን ረሱልም እናደርገዋለን ባላት መሰረት ልጇን መልሳ ታቅፋለች። እሷው እንድታጠባው ተደርጓል። መጨረሻ ላይም ሊገድለው ይፈልገው የነበረው ፊርዓውን ቤት ውስጥ አድጓል። ነቢይም ሆኖ በርካታ ተከታይ ያለው ነቢይ መሆን ችሏል። ወሀከዛ ሁሌም ከችግር በኋላ ደስታ። ነገር ግን ሶብር ካደረገን አላህን ተባረከ ወተዓላ ከያዘን በአላህ ተባረከ ወተዓላ የተማመነ አላህ አለኝ ያለ በተስፋ ልቡ የተሞላ የዱንያ ጋራዎች በሙሉ ላዩ ላይ ቢጫኑበት መውጫን አያጣም። ወሀከዛ ነቢዩላህ ዩኑስ ህዝቦቻቸውን ሲያስተምሩ ቆይተው መልስ ባጡ ጊዜ ህዝቦቻቸው ባስቸገሯቸው ጊዜ ተስፋ ቆርጠው ወደ ሌላ ሀገር ለመሄድ ባህር ላይ የተጓዙ ሳለ መርከቡ ሞልቶ ሰው መቀነስ ስለነበረበት ዕጣ ተጥሎ በተደጋጋሚ ዕጣቸው ላይ ወጥተው ባህር ላይ ተጥላ አሳ ነባሪ ውጧቸው። የባህር ጨለማ፣ የሌሊት ጨለማ፣ የአሳ ነባሪ ሆድ ውስጥ ጨለማዎች ውስጥ ሆነው ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን ባሉ ጊዜ አላህ ተባረከ ወተዓላ ከዚህ ሁሉ ድርብርብ ጨለማና ጭንቅ ውስጥ አውጥቷቸዋል። በዚህም አላበቃም። ተስፋ አስቆርጠዋቸው ትተዋቸው ሄደው የነበሩ ህዝቦችም ሲመለሱ ከ100,000 በላይ የነበሩ ተከታዮች አምነው እሳቸውን ተከተለዋል። ባህር ውስጥ ሰምቶ አሳ ነባሪ ውጦት የነበረን ሰው እንኳ አላህ ተባረከ ወተዓላ ከጭንቅ ገላግሎ ያሰበውን አሳክቶለት ህዝቦቹ እንዲከተሉት አድርጓል። ልጁን አጥቶ አይኑንም ጭምር አጥቶ ከረጅም ጊዜ በኋላ አላህ ተባረከ ወተዓላ አይኑንም የመለሰለት ልጁንም የመለሰለት ታሪክም ቁርአን ላይ ተዳስሷል። የዩሱፍ አባት ናቸው ያዕቁብ ዓለይሂ ሰላም። ከልጆቻቸው ሁሉ ይበልጥ የሚወዱት ዩሱፍ ተኩላ ሳይበላው ተኩላ በልቶታል ብለው ወንድሞቹ ጉድጓድ ውስጥ ጥለውት፣ ነገር ግን የአላህ ነቢይ እንዲሆኑ መሪ ገዥ እንዲሆኑ አላህ ይፈልግ ስለነበረ በማይታሰብ መልኩ ከጥልቅ ጉድጓድ ውስጥ እንዲወጡ አላህ አድርጓል። ከዛ በኋላም ነቢይ ሆነዋል። ልጃቸውን በማጣት ምክንያት ሲያለቅሱ አይናቸው የጠፋው አባት ያዕቁብም
ከልጃቸው ጋር በሰላም ተገናኝተው አይናቸውን ተመልሰው ወሀከዛ በተለያየ መልኩ አላህ የሰው ልጆችን ይፈትናል። ትንሽ ፈትኖ ከጊዜ በኋላ ብዙ ማስደሰትን ስለሚፈልግ ትንሽ አሳቶ ወስዶ መልሶ ብዙ መስጠት ስለሚፈልግ ይሄን ለማግኘት ከኛ የሚጠበቀው በአላህ መመካት፣ እምነት ላይ መጽናት፣ ተወኩልን ማጠንከር፣ አላህ ተባረከ ወተዓላ የሰው ልጆች ላይ እንዲሆኑ የከተባቸው ነገሮች በሙሉ ለበጎ ለኸይር እንደሆነ በማመን የሰው ልጅን የሚገጥሙ ነገሮች በሙሉ በተለይ ሙእሚንን ለሱ ኸይር ነው እሱ ቢያውቅም ባያውቅም ተብሎ አለማወቃችን አንዳንድ ህይወታችን ላይ የሚገጥሙን ነገሮችን እንድንጠላቸው ሊያደርግ በጭራሽ አይገባም። አላህ ለሰው ልጆች እናት ለልጆቿ ከምታዝነው በላይ አዛኝ እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። እናቴ እኔን የሚጎዳ ነገር አታደርግም ብለን ለእናት ድርጊት እጅ እንደምንሰጠው ከዛ በላይ ለአላህ ውሳኔዎችና ቀጣዎች እጅግር ልንሰጥ ሁሉም ለኸይር ነው ልንል ከሚደርሱብን ነገሮች ሁሉ ትምህርት ልንወስድ እኛው በሰራነው ነው ብለን ወደ ራሳችን ልንመለስ ይገባል። የአላህን ጌትነት ወድጄ ተቀብያለሁ፣ ለውሳኔውም እጅግሬን ሰጥቻለሁ፣ እስልምናንም እንደ ሃይማኖት እንደ ዲን መርጫለሁ፣ ከአላህ ውጪ ወዴትም አንሄድም ብለን ውስጣችን በደስታ ሊሞላ ይገባናል። ይሄኔ ቀጣዩ ኸይርና ያማረ ይሆናል። أقول هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة استغفروه إنه هو الغفور الرحيم. الحمد لله الصمد وأشهد أن لا إله إلا الله الرحيم الودود وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وإخوانه أما بعد. እንደዚሁ ቁርአን ላይ ከተነገሩን ከጭንቅና ከመከራ በኋላ ድል ደስታ እንዳለ ከሚያሳዩ ታሪኮች መሃል አንዱ የነቢዩላህ አዩብ ታሪክ ነው። ለረጅም ጊዜ በህመም ተሰቃይተው ሀብታቸውን ልጆቻቸውን አጥተዋል። ስቃይ ሲበረተባቸው ያፈሩትን ሀብት ንብረት የወለዷቸው ልጆቻቸውን ሲያጡ መከራው በበረታ ጊዜ እጃቸውን አንስተው ረቢ ኢኒ መሰኒ የዱር ወአንተ አርሐሙ ራሒሚን በላ ችግር ደርሶብኛል ጌታዬ ሆይ አንተ ደግሞ የአዛኞች ሁሉ አዛኝ ነህ በላ ያሉበትን ችግር በመግለጽ የአላህን አዛኝነት ማወቃቸውን በመግለጽ ከሰማይ ወዲያውኑ መልስ መጥቷል። ፈስተጀብና ለህ ፈከሸፍና ማ ቢሂ ሚን ዱር ብላ እሺ ያልነው መልስ ሰጠነው፣ የነበረበትን መከራና ስቃይ ዞር አደረግንለት ብላ ቤተሰቦቹንም ንብረቱንም እጥፍ አድርገን ሰጠነው ብላ ያጡትን ቤተሰብ ያጡትን ንብረት እጥፍ አድርጎ አላህ መልሶላቸው ዓፊያቸውን መልሶላቸው። ይህ የሆነው ግን በሰብር ኒዕመል ዐብዱ ኢነሁ አዋብ ብሎ አላህ መስክሮላቸው። አዩብ ተፈተነ፣ መከራ ስቃይ በዛበት። የመከራው የስቃዩ አይነቱም የተለያየና ብዙ ነበረ። ሆኖም ሳለ ግን ምንኛ ያማረ ባሪያ ነው አላ በሙሲባም ጊዜ ምንኛ ያማረ ባሪያ ነው ብሎ ነው አላህ ያደነቃቸው። ትንሽ ሙሲባ ሲደርስብን አላህን እንረሳ። የደረሰብንን ትንሹን ሙሲባ የዓለም ሙሲባ ሁሉ እኛ ላይ እንደተጫነ አድርገን ልንቆጥረው በጭራሽ አይገባም። ምንም የአደጋው የችግሩ የበላው ጊዜው ቢረዝም ሌሊቱ ምንም ቢረዝም ንጋት እንደሚከተለው ሁሉ ከችግር በኋላም ከሐዘን በኋላም ደስታ ሰላም ልጃቸው የተቸገሩ ነቢያትም አሉ። ታሪካቸው ላይ የአላህን ተባረከ ወተዓላ ረሕመት ይጠብቁ እንደነበረ ተስፋ እንዳልቆረጡ አላህን ይማጸኑ እንደነበረ የሚያሳዩ ታሪኮች። ከነዚህም አንዱ ዘከርያ ናቸው። ኢብራሂምም እዚህ ውስጥ የሚጠቀሰው ናቸው። ከሳራ ከባለቤታቸው ከ90 ዓመት በኋላ ከ100 ዓመት በኋላ ተብሏል አላህ ልጅ ሰጥቷቸው ረቢ ላ ተዘርኒ ፈርዳ ወአንተ ኸይሩል ዋሪሲን በላ ጌታዬ ሆይ ብቸኛ አታድርገኝ፣ ነቢይነትን ከኔ ተቀበለው ህዝብን የሚመሩ ልጆችን ስጠኝ ብለው ዱዓ አድርጋ ወዲያውኑ አላህ ተባረከ ወተዓላ እሺ ብሏቸው ወሀብና ለሁ ያሕያ ልጅ ይሰጥሃል ሲባሉ እንዴት ነው ልጅ የሚሰጠኝ መውለድ ማልችልበት እድሜ ላይ ደርሼ ሳለሁ ሁሉ ብላ ነገር ግን ለአላህ የሚከብደው ነገር የለም ተብላ እነሆ ለዘከርያ ለኢብራሂም ለሳራ እድሜያቸው ከገፋ በኋላ ከእንግዲህ ልጅ አይወልድም የሚባልበት እድሜ ላይ ለደረሰ ሰው ልጅ የሰጠው አላህ ተባረከ ወተዓላ መከራዎች ሙሲባዎች በግለ ህይወትም ላይ ይሁን በህዝብና በሀገር ደረጃም ይሁን ያሉ ሙሲባዎችን ችግሮችን አላህ ተባረከ ወተዓላ ማስወገድ ይችላል። ለአላህ የሚሳነው ነገር የለም። ከፊትም ከኋላም ከግራም ከቀኝም በአደጋ እንኳ ብንከበብ አንድ ብቸኛ በር አለ፣ የአላህ በር። በዛ በር በኩል
እንድሾልክ አላህ ያደርገኛል ልንል ይገባል። ሙሳ አለይሂ ሰላም ፊርዓውን አዳ ሲያደርጋቸው ቆይቶ መጨረሻ ላይም ያሉ ሰራዊቶቹን አሰባስቦ በአንድ ቀን እንጨርሳቸው ብሎ እቅድ ባወጣ ጊዜ አላህ ለሙሳ ነግሯቸው አማኞችን ይዘው ከግብፅ ለመውጣት ሙከራ አድርገዋል። ነገር ግን ከኋላቸው እጅግ በጣም ብዙ ሰራዊቶችን አስከትሎ ፊርዓውን ተከትሏቸዋል። ከፊት ለፊታቸው ደግሞ ባህር ገጥሟቸዋል። በሁለቱ መካከል ገብተው መሄጃ ጠፍቷቸው ተስፋ ቆርጠዋል አማኞች። ኢና ለሙድረኩን ብላ መያዛችን ነው ማለቃችን ነው ብላ ነገር ግን በየቂን በኢማን በተወኩል የተሞሉት ሙሳ አለይሂ ሰላም ቃለ ከላ ላ በጭራሽ ጥቃት አይደርስብንም። ለምን ካልክ ኢነ መዕያ ረቢ ከኔ ጋር ጌታዬ አለ። ከኋላ ፊርዓውን አምባገነኑ አነ ረብኩም ለዓላ የሚለው ፊርዓውን ከሰራዊቶቹ ጋር ቢከተለን ከፊት ለፊት ባህር ቢከልለን እንኳ አላህ ከኔ ጋር አለ። አላህ ካንተ ጋር ካለ የዓለም ህዝብ በሙሉ ወደ አንተ ቀስቱን ቢወረውር ጥቃት ሊያደርስብህ አይችልም። አላህ ያድንሃል፣ ያወጣሃል። አላህ ተባረከ ወተዓላ በሱ ያመንን በሱ የተመካን በሱ የተብቃቃን አይጥልምና በያዝከው በትር ባህሩን መታ አድርገው ብሏቸዋል ሙሳ። ባህሩ መታ ሲደረግ 12 መንገዶች ተፈጥረው ከሙሳ ጋር የነበሩ 12 ነገዶች በየመሪያቸው የተመሩ ባህሩን አቋርጠው መሻገር ችለዋል። ወሀከዛ የትኛውም አማኝ በጭንቅ በመከራ ጊዜ በአላህ ከተብቃቃ አላህ አለኝ ካለ መውጫ ያገኛል። የነቢያት ህይወት እንደዚህ ደስታና ሐዘን ድሎትና ችግር የተሞላበትም ለነቢያት ህይወት ካልጠራች ሰላም ካልሆነች ለኛ በወንጀል ለተሞላን የሰው ልጆች ህይወት ሰላም ልትሆን አትችልም። በተለያየ መልኩ ህይወትን የሚያደፈርሱ የሚረብሹ ሰላም የሚያሳጡ ነገሮች ሊገጥሙን ይችላሉ። ይሄኔ ማድረግ ያለብን መሰበር መታገስ። የነቢያት ሁሉ ቁንጮና አለቃ ነቢ መሐመድ ናቸው። የእሳቸውም ህይወት ከነዚህ ነቢያት ለየት ያለ አልነበረም፣ ተመሳሳይ ነው። ሲወለዱ የቲም ሆነው ተወልደዋል። ከጊዜ በኋላ እናታቸውን አጥተዋል። ብዙም ሳይቆዩ አጎታቸውን አጥተዋል። ብዙም ሳይቆዩ አያታቸውን አጥተዋል። ከዛ በኋላ የመካ ህዝቦች ጨካኞች ሆነው አይንህን እንዳላይ ብለዋቸው በተኙበት ቤታቸው ላይ የሚገድላቸውን ሰው ልከዋል። ሌላ ሀገር ተሰደው ሲሄዱ እዛ ሀገር ካሉ ሰዎች ጋር ተመሳጥረው ወደዚህ ላኩ ብለዋል። መሐመድን በህይወት እያለው ሞቶ አንገቱን ቆርጦ ያመጣልን ሰው 100 ግመል እንሰጣለን ብለዋል። ዱንያ ላይ አንድ ቀን እንኳ ሰላም እንዳያገኙ ለማድረግ ከግራም ከቀኝ ከውስጥም ከውጭም ጥረት አድርጋ ወላኪን ከጊዜ በኋላ አላህ ፈረጁን ሰጥቷቸው በብዙ ሺህ ሰራዊቶች ታጅበው አባረው ያወጧቸው የመካ ሙሽሪኮች እያዩ ወደ መካ ገብተዋል ድል አድርገው ነስር ፈትሕ ተብሏል። ከሞቱ በኋላ ግን ይበልጥ የእሳቸው ዓላማ የለፉለት የደከሙለት ዓለምን አጥለቅልቋል። የሚበሉት አልነበራቸው። ለወራት ቴምርና ውሃን ብቻ የሚበሉበት ሁኔታ ነው። ተርበው ሆዳቸው ላይ ድንጋይ የሚያስሩበት ሁኔታ ነው። ማን ነው ከለላም የሆነኝ የጌታዬን ቃል እንዳደርስ ብለው ለህይወታቸውን ላሰግተው ይጠብቀኝ ሰው ከለላም የሆነልኝ ሰው ያሉ ሰው የሚለምኑበት ሁኔታ አሳልፈዋል። ማንም በማይፈራበት በማይሰጋበት ጊዜ እንድሰጋ እንድፈራ ተደርጌያለሁ ብለዋል አለይሂ ሰላቱ ወሰላም። ከጊዜ በኋላ ግን አላህ ተባረከ ወተዓላ ዲናቸውን የበላይ በማድረግ እሳቸውን የበላይ አድርጓቸዋል። በየአዛኑ አሽሀዱ አነ ሙሐመድን ረሱሉላህ ይባል፣ በየኹጥባው ስማቸው ይጠራል፣ በየኒካሑ ስማቸው ይጠራል። ሰው ሲወለድ አዛን ሲባል ስማቸው ይጠራል፣ ሞቶ ሲቀበር ስማቸው ይጠራል። አላህ ተባረከ ወተዓላ ያደረጋቸው ነገሮች ሁሉ ለኸይር እንደሆነ ልናውቅ ከችግር በኋላ ድል አለ ብለውናል ነብዩ ሰለላሁ ዐለይሂ ወሰለም። ይሄን ልናምን በመከራ ጊዜ ልንሰበር ልንታገስ ይገባናል። اللهم اعز الاسلام والمسلمين واذل الشرك والمشركين ودمر اعداءك اعداء الدين. اللهم ارفع عنا الوباء والبلاء اللهم ارفع عنا الوباء والبلاء وسائر الفتن. اللهم انا نسألك العفو والعافية في الدنيا والآخرة. اللهم انا نسألك العفو والعافية في الدنيا والآخرة. اللهم انا نسألك العفو والعافية في الدنيا والآخرة. اللهم عافنا في أبداننا. اللهم عافنا في أسماعنا وأبصارنا وقواتنا. اللهم إنا نسألك موجبات رحمتك وعزائم مغفرتك والسلامة من كل إثم والغنيمة من كل بر ونسألك الفوز بالجنة والنجاة من النار. اللهم اجعلنا مع الصابرين. اللهم اجعلنا مع الصابرين. اللهم اجعلنا مع الصابرين. اللهم ارزقنا الصبر والشكر يا رب العالمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصل اللهم على نبينا محمد وعلى آله وصحبه وسلم تسليما كثيرا. آمين والحمد لله رب العالمين.